ሰላም ጤና ይስጥልኝ የተከበራችሁ የልወዞዞ በግሬ ቻናል ተከታታዮችና ቤተሰቦች እንደምን አላችሁ እንደምን ሰነበታችሁ አረ እንደምን ከረማችሁ እያልኩ እንደንቁ የከበረ ሰላምታዬን የማቀርብላችሁ ወንድማችሁ ካፊያው ዘመህር ነኝ። እነሆ ልወዞዞ በግሬ በወኬንድ ቶክ ዝግጅቱ እዚህ ተገኝተናል። ከእናንተ የምንሻው በትዕግስት እንድትከታተሉን ብቻ ነው። ነገር ግን አንድ ነገር እናስታውሳችኋለን። ቪዲዮውን ከተመቻችሁ ላይክ በተማን በመጫን አትርሱን። ለቻናሉ ግን አዲስ የሆናችሁ ደግሞ ሰብስክራይብ ማድረግ እንዳይረሳ እያል በቀጥታ ወደ ቪዲዮ እናመራለን። ብቻ እናንተ ተከተሉ። እነሆ እንግዲህ ዛሬ ጃልሜዳን ነው የምንጎበኘው። ጃልሜዳን በወፍ በረር እንቃኛለን። ጃልሜዳ እንግዲህ ከ1.5 በ0.4 ካሬ ሜትር ኪሎ ስፋት እንዳለው ይገመታል። በመሆኑም እንግዲህ አዲስ አበባ ከተማ አንድ ለእናቱ የሆነ ብቸኛ ሰፊ ሜዳ ነው። ብዙ መሃል ሜዳዎች ኢያሱ ሜዳ፣ ዘውዲቱ ሜዳ፣ ተፈሪ ሜዳ፣ መንጌ ሜዳ፣ መሌ ሜዳ ቢኖርም መልካም ነበር። እንግዲህ ጃልሜዳ ከዳግማዊ ምኒልክ በፊት ስሙ ሁሩፋ ቦምቢ ይባል እንደነበረ አንዳንድ መረጃዎች ይጠቁማሉ። የኦሮሞኛ ስም ትርጉም ጥንዚዛ መስክ እንደማለት እንደሆነ ሰምቻለሁ። በቀድሞው እንግዲህ ጊዜ ሜዳው ለጥጆች ብቻ ማሰሪያ ሲሆን ጥጆቹ በሚጥሉበት ላይ ጥንዚዛ ስለሚፈጥርና ከጥጆቹ ብዛት የተነሳ ጥንዚዛም ስለሚበዛ መስኩ በጥንዚዛ መስክነት መሰየሙ ይነገራል። ሌላው አስገራሚ ነገር ደግሞ ጥጆቹ የሚታገቱት ወይንም የሚታገዱት በንጹህ ልጃገረዶች ብቻ ነበረ። እንግዲህ አጼ ምኒልክ መቀመጫቸውን በ1879 ዓ.ም ከንጦጦ ወደ ፊንፊኔ አዲስ አበባ ወርደው የነባሩን ነዋሪ ህዝበ አጽምረስት ለጦር አበጋዞቻቸው ሲያደላድሉ የሁሩፋ ቦምቢ ዙሪያውን በሙሉ የተሰጠ ቢሆንም ስፋቱና ደልዳላነቱ ታይቶ በተለይም ደግሞ ቀደም ብሎ በተለያዩ ህዝባዊ አገልግሎቶች ለምሳሌ ሸንጎ፣ ለገና ጨዋታ፣ ለፈረስ ጉግስ ልምምድና ለልዩ ልዩ አካል ማጠንከሪያ ስፖርቶች ይውል እንደነበረ ስለተገነዘቡ ሜዳው ለነኚህ አገልግሎቶች መዋሉ እንዲቀጥልና ለክብራቸው ጃን ሆይ ሜዳ ተብሎ እንዲጠራ ፈቅደው ይሄው ስም እስከዛሬ ድረስ አጠር ብሎ ጃን ሜዳ ተብሎ መጠራቱ መቀጠሉ ነው የሚነገረው። ጃን ሜዳ እንግዲህ በግርማዊ ቀዳማዊ ኃይለ ሥላሴ ዘመን በሰሜን በኩል ማይጨው ጦር ሰፈር፣ በሰሜን ምስራቅ በኩል የክብር ዘበኛ ኪነታዊ ክፍሎች፣ በደቡብ በኩልም እንዲሁ መኩሪያ ባንቲርጉ ጦር ሰፈር ተይዞ የሚዋሰን ሲሆን በደቡብ ጎኑ ፊት አውራሪ ኢብሳ በሪና እንግዲህ ኢብሳ ህንጻ እየተባለ ተሰማላችሁ። በእርገቱ ልጆች ደጃዝማች ክፍሌ እርገቱ፣ ሜጀር ጀነራል ተሾመ እርገቱ፣ አቶ ፈለቀ እርገቱ የተያዘ አዋሳኝ አለው። በነገራችን ላይ በመኩሪያ ባንቲርጉ ጦር ሰፈር ውስጥ የነበረው የክብር ዘበኛ አንደኛ ብርጌድ ጦር ጠቅላይ መምሪያ ጽሕፈት ቤት ሲሆን መሃል ለመሃል ያለው በጣም ዘመናዊ ህንጻ ተገቢ እንክብካቤ አጥቶ እየፈራረሰ መታየቱ የሚያሳዝን ነው። ኢትዮጵያ የሊግ ኦፍ ኔሽን አባል ለመሆን ብታመለክትም ባሪያ የሚሸጥበት ሀገር ለአባልነት አይበቃም በመባሉ ቀዳማዊ ኃይለ ሥላሴ በእንደራሴነታቸው ወቅት በኢትዮጵያ ባሪያ እንዳይሸጥ የከለከሉት ከዚህ ህንፃ ላይ ቆመው ለተሰበሰበው ህዝብ ባሰሙት አዋጅ ነው። ስለዚህ እንግዲህ ይህ ህንፃ ታላቅ የቅርስነት ዋጋ ስላለው የቅርስ ባላደራ ቢደርስለት ጥሩ ነው። ጃን ሜዳ ከአጼ ምኒልክ ዘመን በፊትና በኋላም ለብዙ ፖለቲካዊ፣ ባህላዊና ኢኮኖሚያዊ ወታደራዊ አገልግሎቶች ውሏል። በምኒልክ የመጨረሻዎቹ ዓመታትም አዲስ የተመሰረተውን የአስተዳደር ውቅር ካውንስል ኦፍ ሚኒስቴር ፍትሐዊነት በመጠራጠር በመቃወም በፊት አውራሪ መርዳሳ ጆቴ በእሳቸው መሪነት የተደረገው ሰላማዊ ተቃውሞ አውግዣለሁ ብለው ሲሉ ፊት አውራሪ መርዳሳ ሻምላቸውን ከሰገባው መዘው ፍታ ብለው ሲያስደነግጧቸው እጨጌው ግዛቱን እንደፈቱ የሚነገርለት ታሪካዊ ሆነ የፖለቲካ ተግባር የተፈጸመበት ሜዳ ነው። ጃንሆይ እንግዲህ በሃይማኖታዊ ረገድም ዛሬም የክርስትና እምነት ተከታዮች ኦርቶዶክሶች በጥምቀት በዓል የሚሰበሰቡበት ጥር 10 ቀን በየዓመቱ ታቦት ከአድባራቱ በታላቅ ክብር በዝማሬና በሽብሸባ እየታጀቡ የሚወጡና የሚያርፉበት ጥር 11 ቀንና ጥር 12 በድማቁ ስጋዊና መንፈሳዊ እርካታ የሚመረትባቸው የጥምቀት ዕለታት ሲሆኑ ወጣቱ በየጎሳውና ተቀላቅሎም ባህላዊና ዘመናዊ ጭፈራ
መሳሪያዎችን የሚያሳይበት በታቦቱ ማረፊያ ድንኳኖች ዙሪያ ሃይማኖታዊ ግብረ ገባዊ ትምህርት የሚቀሰምበት ስፍራ እንደሆነ ይታወቃል። ታህሳስ ወር ላይ የገና ጨዋታ ዓለም አቀፋዊ የፈረስ ውድድርና ባህላዊ የጉግስ ውድድር በፈረስ ፖሎ ጨዋታ የሚደረግበት አዝናኝ ስፍራ ነበር ጃን ሜዳ። የገና ጨዋታ ለገና ዕለቱም ሆነ ቅድመና ድህረ ገና ጨዋታ ይካሄድበታል። ፈረሰኞች ከጅቡቲና ከአዲስ አበባም ከየኤምባሲው እየመጡ ከእውቅ የክብር ዘበኛ ፈረሰኞች ጋር የሚወዳደሩበትም ዓለም አቀፍ የውድድር ሜዳ ነበረ ጃን ሜዳ። በ1940ዎቹ የኢትዮጵያ ሰራዊት ማለትም የክብር ዘበኛ ባታሊዮን ቃኘው ሻለቃ ለተባበሩት መንግስታት ግዳጅ ወደ ኮሪያ ሲዘምቱ ሽኝትና ቡራኬ የተደረገላቸው በዚሁ በጃን ሜዳ ነበረ። ፓትርያርኩ አቡነ ባስልዮስ ወታደር መጎዳት ስለሌለበት በምትሄዱበት አገር ያገኛችሁትን ምግብ ተመገቡ፣ ጾሙን እኔ ጾምላችኋለሁ ብለው ከተለመደው የአርብና ሮብ ሁዳዴ ጾም ነፃ ያደረጓቸው በዚሁ ታሪካዊ ሜዳ ላይ ነበረ። በ1963 ዓ.ም ታላቅ የግብርና ውጤቶች ማሳያ ዓለም አቀፍ ኤግዚቢሽን ተዘጋጅቶ ቀዳማዊ ኃይለ ሥላሴም በታላቅ አጀብና ክብር በተገኙበት ጃን ሜዳ የወተትና የስጋ ከብት ውጤቶች ውድድር ተደርጎ ክቡር አቶ ይልማ ደሬሳ የረዥም ጊዜ የገንዘብ ሚኒስትር የነበሩ ናቸው። እኒህ አንደኛ ወጥተው ሲሸለሙ አቶ ኃይሌ መከታ ሁለተኛ ወጥተዋል። ዛሬ የሱሉልታ ከተማ የተንጣለለበት ሜዳ የአቶ ይልማ ከብቶች ማሰማሪያና የሳር ማምረቻ ሜዳ ነበረ። አቶ ይልማ እንግዲህ በደርግ ዘመን ታስረው እያለ ታመሙ። ምኒልክ ሆስፒታል ገብተው ነው ያረፉት። በተጠቀሰው ኤግዚቢሽን ላይ የተለያዩ የተሻሉ የእርሻ ውጤቶች ሲታይ የነበሩ ሲሆን ዋናው ጉዳይ በሄክታር ስንት ኩንታል ምርት ተገኘ የሚለው ነበርና የቦለቄ አምራቾች ከፍተኛ ውድድር ያደርጉ ነበረ። በዚያ ወቅት እንግዲህ የመቂና የዘዋይ ቦለቄ፣ የሁመራ ሰሊጥ፣ የኤረር ፍራፍሬዎችና አትክልት ታይተው ጉድ ያሰኙ ነበረ። በቆሎ አምራቾች ከምርቱ ብዛት የተነሳ ገዢ ከሀገር በመጥፋቱ አንዱ ኩንታል ኬንያ ድረስ ተጓጉዞ በ5 ብር እንደተሸጠ አቶ ኃይሌ መከታ በደርግ እስር ቤት 4ኛ ክፍለ ጦር ታስረው በነበረበት ሰዓት የነገሩት ሰው ዋቢ ተደርጎ ሰው አጫውቶኛል። ለነገሩ በአንድ ጎኑ ጥሩ ውጤት የተገኘው ኢትዮጵያ ዘመናዊ አተራረስ ወይንም ሜካናይዝድ ፋርሚንግ ስራ መጀመሯ ነው ተብሎ በደምሳሳው ቢነገርም አካሄዱ ከፊውዳሊዝም ወደ ካፒታሊዝም መሸጋገሪያዋ ነበር ተብሎ ሊወሰድ ይችላል። ይህም ሆነው ገና ገበሬው ከመሬቱ የነቀለ ግፍ አሰራር ያሰፈነ የነበረ ሲሆን የመሬት ላራሹ ትግል ጥልቀት መስጠቱን የቀጠለ ነበረ። ተመሳሳይ ውድድር በየዓመቱ እንዲደረግ ገበሬዎች የባንክ ደብተር እንደመቻችላቸው የቻለ ሁሉ አምራች እንዲሆን ጃንሆይ ታላቅ የማነቃቂያ ንግግር አድርገውና መመሪያ ሰጥተው ኤግዚቢሽኑ ክብር ባለው ታላቅ መስተንግዶ ተደመደመ። በዚያኑ ዓመት ግን ገበሬዎች ሁለት ሆነው እንደ በሬ ተጠምደው ቀንበር ተጭነው ለጃንሆይ አቤት ለማለት ታላቁ ግቢ መጥተው በመሬት ይዞታ ጉዳይ ላይ የነበረውን የግፍ አስተዳደር ምሬት መግለጻቸው ደግሞ እንደዚሁ ይታወሳል። ይህ ኤግዚቢሽን እንግዲህ ከተወዳዳሪ ገበሬዎች መካከል የአምባሽ ወንድማማቾች የአዋሽ እርሻ ኢንቨስትመንት የዚያን ጊዜ የዓለማ ዩኒቨርሲቲ ምሩቃን ወንድማማቾች ሙከራ ነበር። እነኚህ እነ ኃይለ ኢየሱስ የሚባሉ በዛሬ ሁኔታ ኤርትራ የዳፍላ ልጆች ነበሩ። በ1967 ደርግ ድርሻቸውን ወርሶ ልጆቻቸውን ለበረሃ ወይም ለስደት እንደዳረጋቸው ይገመታል። ከትንሹ ከወንድማቸው ከክብሮም ዳፍላ ጋራ ቢሸፍቱ ኢቫንጀሊካል ኮሌጅ አብረን ተምረናል ይላል ጸሐፊው። 1 ዓመት ቀድመዋለሁ። ከነኚህ ሁሉ ማህበራዊ እንቅስቃሴዎች ጀርባ የክብር ዘበኛን ወታደራዊ ሰልፍና ሙዚቃ ማርሽ ማየትና ማዳመጥ የተለመደ ነበረ። በወቅቱ ባልደርስም በቅድመ ጥር 1953 ከዚያም በኋላ ባለ ግርማ ሞገሱ የክብር ዘበኛ ሰራዊት ዓመታዊ ባንዲራ የተቀበለበት ክብረ በዓል በሰልፍ ትርኢት የሚያከብረው ጃን ሜዳ እንደነበረ አውቄያለሁ። የክፍለ ጦሩ ከአለባበሱ፣ ከቁመናው፣ ከንቃቱና ከግብረ ገባዊነቱ የተነሳ 4 ኪሎን፣ 5 ኪሎን፣ 6 ኪሎን ፈረንሳይ ለጋ ሲሆን ኮሪያ ሰፈር፣ ደጃችሁ ሰፈርን በግርማ ሞገሱ ከማልበሱም በላይ ሰፈሮቹን የራሱ ምህዋር አድርጎ የመመልከት ዝንባሌ ነበረው። ለእኔም እንግዲህ ጥሩ ምስክር ነበርኩ በቦታው። የክፍለ ሰራዊቱ በጃን ሜዳ ሰልፍ ልምምድ፣ የፈረስ ጉግስ ልምምድ፣ የቀላል መሳሪያዎች መፍታትና መቅጠም ወታደራዊ ልምምድ ሲያደርግ ጃን ሜዳ እንደ ግሉ ግዛት አድርጎ ያየው እንደነበረ ነው ጸሐፊው የጻፉት። የራሱ የግሉ የሆነ ነገር ጃን ሜዳ ዙሪያ አጥር በድንጋይ የተገነባ የክፍለ ጦሩ መሐንዲስ ክፍል ሲሆን ይህም በአዛዡ ሜጀር ጀነራል አበበ ኃይለ ማርያም ጊዜ ነበረ። መሐንዲሶቹም ወጣቶች እነ ሻምበል ሙሉነህ ሀዘነ፣ በኋላ ናሳ የቀጠለው ሻምበል አሸብር ከበደ ነበሩ። በ1976 ደግሞ አዲስ አበባ ወጣት ወደ እድገት በህብረት ዘፋኞች እብደት በህብረት ይሉታል፣ ነገሩ እድገት በህብረት ነው።
የዘመተው ታላቅ አሸኛኘት በጀነራል ተፈሪ ባንቲ፣ ሻለቃ መንግስቱ ኃይለማርያምና ሻለቃ አጥናፉ አባተ በጃን ሜዳ ተደርጎለት ነበር። ታላላቅ የሀገሪቱ የከተማይቱ ክንዋኔዎች በጃን ሜዳ እየተከናወኑ ሲሆን ይህ ሜዳ በአዲስ አበባ ከተማ የተለያየ ስጋዊና መንፈሳዊ ክንዋኔዎች የሚውል ብቸኛው ሰፊና ታሪካዊ ሜዳ ነው። ክቡር ታከለ ኡማ አዲስ አበባ ከተማ ምክትል ከንቲባ በነበሩበት ጊዜ ወረርሽኙን ተማጽኖ ለመመከት በማሰብ የአትክልት ተራውን ንግድ መጨናነቅ ለማስተንፈስ የአትክልት ገበያውን በጊዜያዊነት ወደ ጃን ሜዳ ማዛወራቸውም ይታወሳል። ጃን ሜዳ እንግዲህ ለብዙ ነገሮች ውሏል ማለት ነው። ይሄን እንግዲህ ታሪክ መረጃ ያገኘሁት በጎርጎሮሳውያኑ አቆጣጠር 2021 ላይ ሪፖርተር ጋዜጣ ላይ ከበደ ቀጀላ የተባሉ ሰው ጃን ሜዳ ለምን ውሏል የሚለውን ካሰፈሩት መረጃ ላይ የወሰድኩት ነው።